በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ዙሪያ ያላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ኦርቶዶክሳውያን እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አደራችሁ? እንደየሰዓት አቆጣጠራችሁ። መጻጉዕ አብይ ጾም ከገባ አራተኛ ሳምንት ላይ ደርሰናል። የመጀመሪያውን ቅዱስ ያሬድ ቀምሮ ክብረ በዓል አብጅቶ እንደሰጠን እንድናከብራቸው የአብይ ጾም ክብረ በዓሎችን በየሳምንቱ እሑድ እንድናከብራቸው ከእሑድ እስከ እሑድ ክብረ በዓል እናድርገን እንድናከብራቸው ቀምሮ የሰጠን ስለሆነ የመጀመሪያውን ዘወረደ ብለን አክብረናል። ሁለተኛውን ቅድስት ብለን አክብረናል። ሶስተኛውን ደግሞ ምኩራብ ብለናል። ዛሬ አራተኛው ላይ ነው ያለና አራተኛው ደግሞ መጻጉዕ ይባላል። መጻጉዕ ይባላል። ዘወረደ ማለት ወረደ፣ ተወለደ፣ እኛ ጋር ሆነ ነው። ቅድስት ማለት ደግሞ ሊቀድሰን ሊባርከን መጣ ማለት ነው። የቅዱሳን አምላክ ሊባርከን ሊቀድሰን መጣ ማለት ነው። ምኩራብ ማለት ደግሞ አዳራሽ ወይም መሰብሰቢያ፣ የስብከት ቦታ፣ የእግዚአብሔር ቃል የሚነገርበት፣ ትምህርት የሚሰጥበት አዳራሽ ነው። የዛሬው ደግሞ መጻጉዕ ይባላል። መጻጉዕ ማለት ደግሞ የታመመ አልጋ ላይ የዋለ ሕመምተኛ ማለት ነው እና በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 1 ጀምረን ስንመለከት መጻጉዕን እናገኘዋለን። መጻጉዕ ማለት 38 ዓመት በአልጋ ላይ የነበረ ፀሐይ ወጥቶ መሞቅ የማይችል፣ ሰርቶ መብላት የማይችል፣ ወጥቶ መግባት የማይችል በሽተኛ ነው የነበረው ማለት ነው። 38 ዓመት ከባድ ነው። ግማሽ እድሜ ማለት ነው። ለአደለው እኩል እድሜ ማለት ነው። ስለዚህ 38 ዓመት ሙሉ አልጋ ላይ ሲኖር ወገን ዘመድ ሰልችቶት የሚያወጣው የሚያገባው አጥቶ እያለቀሰ እያነባ እየተከዘ የሚኖር በሽተኛ ማለት ነው እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሕሙማን አምላክ ሕሙማንን የሚፈውስ፣ የድሆች አምላክ ድሆችን የሚያከብር፣ የነዳያን አምላክ ነዳያንን የሚመግብ፣ የደካሞች አምላክ ደካሞችን የሚያበረታ፣ የተገፉዎች አምላክ ተገፉዎችን ከፍ ከፍ የሚያደርግ እግዚአብሔር አምላክ ኢየሱስ ክርስቶስ በመዋዕለ ሥጋዌ እያስተማረ መጻጉዕ ካለበት ደረሰ። መጻጉዕ የሚያስበው ቤተ ሳይዳ የምትባለውን የጸበል ወይም የመጠመቂያ ቦታ ነበር። እዛ ላይ ዘመድ ቢኖረኝ ወስዶ የሚያስጠምቀኝ መልአኩ ውሃውን ባናወጠው ያቺ ቤተ ሳይዳ የምትባል 5 ደረጃ መወጣጫ ያላት የበጎች መሰማሪያ የበጎች መጠጫ ናትና በዓመት አንድ ቀን ግን መልአኩ ወርዶ ያናውጻታል፣ ያማታታል። ያን ጊዜ ቀድሞ የተገኘ ሰው ይፈወሳል። እውር ከሆነ ይበራል፣ ድዳ ከሆነ ይናገራል፣ ደንቆሮ ከሆነ ይሰማል፣ ቁስል ያለው ከሆነ ቁስሉ ይራገፍለታል። ስለዚህ መጻጉዕ የሚጠባበቀው ያችን ነው። ያንን ነው የሚጠባበቀው። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ መጻጉዕ ወዳለበት ደረሰ። እኔና እናንተ ወዳለንበትም ይምጣልን መድኃኔዓለም። በረከቱ ይምጣልን፣ ቸርነቱ ይምጣልን፣ ምሕረቱ ይምጣልን፣ ሰላሙ ይምጣልን እና መጻጉዕ ወዳለበት ደረሰ። ያን ጊዜ ቀረበና ይህንን በአልጋ ቁራኛ በደዌ ዳኛ የተያዘ በስቃይ በመከራ በውዝዋዜና በጭንቀት በልቅሶ በእንባ የሚኖር በስቃይ የሚኖረውን ሰው ደረሰና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ልትድን ትወዳለህን አለው። አዎ ጌታዬ ሆይ ልድን እወዳለሁ። አሁንም ልትድኑ ትወዳላችሁን ይበለን።
በነገራችን ላይ እግዚአብሔር አምላክ ልትድኑ ትወዳላችሁን ቢለን ዛሬ ጥያቄ ነው የምናበዛበት። አንተ ማነህ ልንለው እንችላለን። አንተ ማነህ? እንዴት ታድናለህ? እንዴትስ በምን አይነት ነው የምታድነኝ ብለን ልንሞግተው እንችላለን። ግን እሱ በቸርነቱ በዝምታ እየፈወሰን ነውና በዝምታ ይፈውሰን። ስለዚህ ልትድን ትወዳለህን ሲለው አዎን ጌታዬ ልድን እወዳለሁ፣ ግን ቤተሰብ የለኝም፣ ግን ዘመድ የለኝም። ተሸክሞ ቤተሳይዳ አድርሶ ውሃውን መልአኩ ሲያናውጠው በመጀመሪያ የሚያደርሰኝና የሚያግዘኝ ከዛ እንድፈወስ የሚያደርገኝ ሰው የለኝም አለ። ምክንያቱም በዛ ሰዓት የሚያድነው ከኔ ጋር ነው አላለም። የሚያድነው ይመጣል አላለም። የሚያድነው ይመጣል አላለም። እሱ የሚጠባበቀው ጸበሉን ነው። እሱ የሚጠባበቀው ውሃውን ነው። መልአኩ ወርዶ ውሃውን ሲያናውጠው ነው የሚጠብቀው የነበረ። ያለዛች ቦታ መድኃኒት ያለ አልመሰለውም ነበረ። ሁሉም ሰው ወደዛች ቦታ ነው እየተቀዳደመ እየወጣ የሚፈወሰው የነበረ። ግን በመካከል ቸር ነውና ደግ ነውና አምላካችን ኢየሱስ ክርስቶስ ቀርቦ ልትድን ትወዳለህን አለው። አዎን ጌታዬ ልድን እወዳለሁ፣ ወገን ዘመድ የለኝ ማለት። ወገኖቼ ምንም ከወገን አንጠብቅ፣ ከዘመድ አንጠብቅ፣ ከቤተሰብ አንጠብቅ፣ ከሰው አንጠብቅ። ሰው ቀን ዘንበል ሲልብህ አብሮ ዘንበል ይላል። ሰው ቀን ሲጥልህ አብሮ ይጥልሃል። ቤተሰብህ እንኳን ይጠልሃል። እናት እንኳን ትሰለችሃለች። የማይሰለቸን የዓለም ፈጣሪ የዓለም መድኃኒት ነው። እሱን እንስማው፣ እሱን እንከተለው፣ እሱ ይፈውሰን። እሱ ደግሞ የትኛውም ቦታ ላይ የትኛውም ቦታ አሁን ሰዎች በዘመናችን እዚህ አዲስ ጸበል ወጣ ሲሏቸው ወደዛ፣ እዛ ወጣ ሲሏቸው ወደዛ ይቅበዘበዛሉ። ግን እኮ እምነትህን አጽንተህ አዳኝ አንተ፣ ገዳይ አንተ፣ ፈዋሽ አንተ፣ የምትሰብር የምትጠግን የምትሰጥ የምትነሳ አንተ ነህ ካልከው እኮ የትኛውም ቤተክርስቲያን ህበጣ ገበ ካለችው ቤተክርስቲያን ይፈውሳል። ታዲያ እምነት እየጎደለን እምነተ ጎደሎ ሆነን እንዴት ይምጣልን? እንዴትስ ያገኘን? አግኝቶንስ እንዴት ቦታ እንስጠው? ልባችንስ መች እንከፍታለን? ልቡን ከፍቶ ላሳየ፣ ልቡን ከፍቶ ለሰጠ ነው ፈውስ ያገኛል። ልጄ ሆይ ልብህን ስጠኝ ነው የሚለው መድኃኔዓለም። ልባችንን ልንሰጠው ይገባል። ስለዚህ አዎ ልድን እወዳለሁ፣ ግን ወገን የለኝም አለ። ሰው ሁሉ በወገኑ ሲመካ ያየዋል፣ በቤተሰቡ ሲመካ ያየዋል። ዛሬስ እንዴት ነው ያለ ነው? በዘር አይደል እየተመካን ያለ ነው? በወገን አይደል እየተመካን ያለ ነው? ዛሬስ ምንድነው እየተሰራ ያለው? በወገን አይደል ስራው የሚገኘው? በወገን አይደል ሁሉ ነገር የሚከናወነው? ጉዳይ የሚፈጸመው በወገን በዘመድ በገንዘብ በብርና በዘመድ ነው። ዛሬ ግን እኮ እግዚአብሔር የተማመነ እግዚአብሔር ዋጋውን ይከፍለዋል፣ ስራውን ይሰጠዋል፣ ምኞቱን ያሳካለታል፣ ችግሩን ያስወግድለታል። ወገኖቼ በእግዚአብሔር መታመን ይሻላል። በሰው ከመታመን በእግዚአብሔር መታመን ይሻላል። ወገን የለኝም አለ። አልጠበቀም ነበር። አዳኙ ከበጣገው አለ። አዳኙ እያነጋገረው ነው። አዳኙ ልድን ትወዳለህን እያለው ነው። ያን ጊዜ ወገን የለኝም የሚያነሳ የሚወስደኝ ወገን የለኝም፣ ደረጃውን 5ቱን ደረጃ የሚያወጣኝ ወገን የለኝም አለ። ከዛም በኋላ የማይሳነው አምላክ ስማል ወዘ ይሳነው ነገር ለእግዚአብሔር የሚሳነው ነገር የለምና እነሆ ተነስ፣ አልጋህን ተሸክመህ በሰው መሃል ተመላለስ አለው። እያችሁ እንዲህ አይነት ደግነት፣ እንዲህ አይነት ቸርነት፣ እንዲህ አይነት ከመቅጽበት ፈውስ፣ ከመቅጽበት ድህነት ሲገኝ አልጋህን ተሸክመህ ተመላለስ።
ያላሰበው ሰዎች ወደ ጸበሉ እየተጓዙ እሱ በመንገድ ብድግ ብሎ 38 ዓመት አልጋው ተጣብቆ አጥንቱ ደርቆ ስጋው አልቆ ደሙ አልቆ አጥንቱ ቀርቶ ካልጋው ጋር ተጣብቆ የነበረ ሰው ለምልሞ ተነሳና አልጋውን ተሸክሞ በሕዝብ መሃል ተመላለሰ። ይሄ ነው መጻጉዕ። ይሄን ቀን ነው ይችን ቀን ነው ሊቁ ቅዱስ ያሬድ ወደ ዐቢይ ጾም አምጥቶ የመጻጉዕን የተደረገለትን ጌታችን ኢየሱስ ክርስቶስ ያደረገለትን ክብረ በዓል አድርጎ ልትከበር ይገባታል። ይቺ ቀን ተአምር የተደረገባት ቀን ናት። ድንቅ ስራውን እግዚአብሔር ያሳየባት ቀን ናት። የማይጠበቅ የማይታሰብ በሰው ይቻላል የማይባል ነገር ተችሎ የተፈወሰ መጻጉዕ የተፈወሰባት ቀን ናት በማለት አምጥቶ እንድትከበር አደረገ። የሚከበረው ደግሞ በጭብጨባ አይደለም፣ በእልልታ አይደለም፣ በእንባ በልቅሶና በጾም በጸሎት እንዲሁም በሰዓታት እንዲሁም በጾመ ድጓ እንዲከበር አደረገ ማለት ነው። ስለዚህ እዚች ቀን ያደረሰን አምላካችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ወደኔና ወደ እናንተ ሕይወት ስንመጣ ደግሞ ይህ መጻጉዕ 38 ዓመት አልጋ ላይ ነበረ። እውነት እግዚአብሔር ጠልቶት ይሆንን? የምናስበው እኛ ይሄ እግዚአብሔር ቁጣ ነው ልንል እንችላለን። ይሄ የእናት አባት ኃጢአት ነው ልንል እንችላለን። አይነ ስውር የነበረውን የአይን ምስል ያልነበረውን ሰው እኮ እንዴት ሲሉት እንደነበረ ሰምታችኋል። እንዴት ይሉት እንደነበረ የአባቱ ኃጢአት ነው፣ የእናቱ ኃጢአት ነው፣ የማን ኃጢአት ነው? የሰውየው የራሱ ኃጢአት ነው። እንዲህ አይን ምስል የሌለው ነው የተፈጠረው ይሉት ነበር። በዛን ሰዓት እኮ ይህ ሰውዬ አይነ ስውር ነው የተወለደው የማን ኃጢአት ነው ተብሎ ኢየሱስ ክርስቶስ ሲጠየቅ የእናቱም የአባቱም የቤተሰቡም የሱም ኃጢአት የለባቸውም። የእግዚአብሔር ስራው ድንቅ ስራው በዚህ ሰው ይገለጽ ዘንድ ነው እንጂ ነው ያለው መልሶ ማለት ነው። መጻጉዕ ደግሞ የማንም ኃጢአት አይደለም፣ የእግዚአብሔር ድንቅ ስራው ይገለጽ ዘንድ ነው። በዛ በሕዝብ መካከል በአምስቱ ገበያ ሕዝብ መካከል የእግዚአብሔር ድንቅ ስራው ተገለጸ። 38 ዓመት አልጋ ላይ የወደቀው ሰው አልጋውን ተሸክሞ ተመላለሰ። ዛሬስ እግዚአብሔር ታምሩን ማዳኑን ትቷልን? ዛሬስ እግዚአብሔር መፈወሱን ትቷልን? በየጸበሉ እናያቸው በታላላቅ አባቶች እጅ የሚፈወሰው እግዚአብሔር ድንቅ ስራውን የሚሰራው እንደ መተት እየተቆጠረ አይደል ያለው? እንደ መተት እየተቆጠረ በዛን ሰዓትም እኮ መተት ያሉም አሉ። እንደ መተት እኮ እየተቆጠረ ነው ያለው። የሆነ እጽዋት ይዞ ነው እንጂ የሆነ ነገር ሱዳን አምጥቶ ነው እንጂ የሆነ ነገር እዚያ አምጥቶ ነው እንጂ እየተባለ ነው ያለው። እግዚአብሔር አያድንምን? ዛሬ ማዳኑን ትቷል፣ መፈወሱን ትቷል። እኛንን ማመኑን የተውነው፣ እኛንን ሕጉን መጠበቅ የረሳ ነው። እኛንን በኃጢአት መንገድ የምንጓዘው። እግዚአብሔር ማዳኑን አልተውም። የታመማችሁ ሰዎች ተስፋ እንዳትቆርጡ። ምክንያቱም መድኃኔዓለም ኢየሱስ ክርስቶስ መቼ እንደሚመጣ ቸርነቱ፣ ምሕረቱ፣ ፈውሱ መቼ እንደሚመጣ ታውቁት። እምነት ከኔና ከናንተ፣ መልካም ስራ ከኔና ከናንተ፣ ንጹህ ልብ ከኔና ከናንተ፣ ቅንነት ከኔና ከናንተ ይጠበቃል። በዛን ሰዓት መጻጉዕ ቅንነት አለው ማለት አይደለም፣ ግን ኢየሱስ ክርስቶስ ደግ አምላክ ነው፣ ቸር አምላክ ነውና በሕዝቡ መካከል ድንቅ ስራውን ገለጸ። ዛሬም በእኔና በእናንተ መካከል ለብዙዎቹ ድንቅ ስራውን ይገልጻል። ግን ተመልሶ የሚክድ እኮ አለ። ተመልሶ ደግሞ የዳነውን
ቀን ረስቶ ያን የነበረውን በሽታውን ረስቶ ያን ህመም ረስቶ ደግሞ መልሶ የሚጸፋው አለ፣ በጥፊ የሚመታው አለ። ዳግመኛ እንዳትበድል ነው የተባለው። ሰው ለአልጋህን ተሸክመ ተመላለስ፣ ተፈውሰሃል፣ ድነሃል፣ ዳግመኛ ግን እንዳትበድል ነው የተባለው። እዚች የባሰሽ መከራ ግን እንዳያገኝ ነው የተባለው። እዚች የባሰ መከራ እንዳያገኝ። በመጨረሻ ግን ደግሞ የሰው ልጅ መልሶ ሲበድል እዛ የባሰ መከራ ያገኛል። እዚህ የባሰ መከራ ማለት ምን ማለት ነው? ከ38 ዓመት በሽታ በላይ እዛ የባሰ መከራ ምን አለ? የዘላለም እሳት አለ፣ ገሃነመ እሳት አለ፣ ገሃነመ እሳት አለ። ወደዛ እንዳትገባ ብሎ ነው ያስጠነቀቀው። እኛም ዛሬ ከዳነ በኋላ ተፈወስነ በኋላ መልሰን ወደዛኛው አመላችን ምንገባ ከሆነ የባሰ እሳት አለ፣ የባሰ ገሃነመ እሳት አለ። እንዲያ እንዳናረግ እንጠንቀቅ። ስለዚህ መጻጉዕ እንዲህ እንደተፈወሰ የእግዚአብሔር ቸርነት ዛሬም ከኛ ጋር አለ። እስከ ዓለም ፍጻሜ እስከ ምጽአት ድረስ ከኛ ጋር አለ። በደብረ ዘይት ሐዋርያት ጠይቀውታል። ምን ብለው ነው የጠየቁት? ከድንጋይ ላይ ድንጋይ ሳይፈርስ አይቀርም ብሎ ነግሯቸዋል። መቼ ይሆናል ብለውታል። ያንን ምልክቶችን ነግሯቸዋል። እንደገና ደግሞ በስምንተኛው ሺህ በሚባለው መቼ ትገኛለህ፣ ወዴት ትገኛለህ ብለው ጠይቀውታል። የሚገኝበትን ቦታ ነግሯቸዋል። ቃል ኪዳኑ የማይታጠፍ መሆኑን፣ ዘላለም አምላክ ፈውሱ፣ ድነቱ፣ ቸርነቱ፣ ምሕረቱ ሁልጊዜም ከኛ ጋር እንደሆነ ነግሯቸዋል። በልደት በላሊበላ እንደሚገኝ እነሆ በሰሞነ ሕማማት ወይም ደግሞ በትንሣኤ በኢየሩሳሌም እንደሚገኝ፣ በኢየሩሳሌም በሆሳዕና በአክሱም እንደሚገኝ፣ እንዲሁም ደግሞ በቤተ ጉባኤ በትምህርት ቤት በመንፈሳዊ ትምህርት ቤት በቤተ ጉባኤ ደግሞ እንደሚገኝ፣ እንዲሁም ደግሞ በስሜ ለሚያምኑ በንጹህ ልቦና በስሜ ለሚያምኑ እስከ ሺህ ትውልዳቸው አልለያቸውም ብሎ እንደተናገረው ሁሉ ይናገራል። እስከ ሺህ ትውልዳችን አይለየንም መድኃኔዓለም። ስለዚህ መጻጉዕ እንደተፈወሰ ሁሉ እኔና እናንተም እንድንፈወስ፣ እኔና እናንተም እንድንድን፣ ካለብን ቁስል ካለብን በሽታ ካለብን መከራ እንድንፈወስ ቅን ሆነን መገኘት መቻል አለብን። መቅበዝበዝ ደግሞ የለብንም። በዚህ ሰዓት አሁን በጾም ሰዓት በጣም ብዙ ቦታ የሚቅበዘበዙ ሰዎች አሉ። ግን አጽነው በአታቸውን አጽንተው ከአንድ ቦታ ላይ ቢያስቀድሱ፣ ከአንድ ቦታ ላይ ቢጠመቁ፣ አንድ ቦታ ላይ ሱባኤ ቢገቡ እስኪፈጸም ድረስ ባይቅበዘበዙ መልካም ነው። ብዙዎቹ ግን በዚህ በአብይ ጾም ሲመጣ በተለይ በጾም ሰዓት ይቅበዘበዛሉ። በፍስኩ ሰዓት ይደንሳሉ፣ ይጨፍራሉ፣ ይበላሉ፣ ይጠጣሉ፣ ሌት ተቀን በቃ ያግበሰብሳሉ። በጾሙ ሰዓት ደግሞ አንድ ቦታ ሆኖ ሱባኤ በሚያዘው ሰዓት እግዚአብሔር አምላክ ከአንድ ቦታ ላይ ስንሆን ነው ጸሎታችንም ሳንነቃነቅ አንድ ቦታ ላይ ሆነን ስንጸልይ ነው የሚቀበለው ማለት ነው። ግን ስንቅበዘበዝ አይደለም። አንዱ ሲፈልገን ማያየን ሆኖ አይደለም። ግን ለምን መቀመጫችን ለካ የሚላከው ማን ነው? መልአኩ ሊሆን ይችላል፣ ጻድቁ ሊሆን ይችላል። የሚላከው እዛ ቦታ ላይ ሊያገኘን ይገባል። በዚህ በጾም ሰዓት አሁን ይቆዘበዛል። እዚህ አዲስ ደግሞ አሁን የመጣው ፋሽን ደግሞ የሚገርማቸው እዚህም አዲስ ጸበል ፈለቀ እንዲህ አለ ሲባል ዱዱዱዱዱዱ ዘሩጫ ደግሞ ሌላ ፈለቀ ያንን ጥሎ ደግሞ ሩጫ ደግሞ ሌላ መጣ ያንን ጥሎ ሩጫ ጠንቋይ መጣ ሲባል ደግሞ ወደዛ ሩጫ። የእምነት ፋብሪካ ደግሞ በዚህ አንድ እምነት መጣ ሲባል ደግሞ ወደዛ ሩጫ። አሁን እንዲህ እየተቅበዘበዝነ አንድ ቀን ረፍት ሳናገኝ የዘላለም መከራ፣ የዘላለም ስቃይ፣ ከዘላለም እሳት ልንሄድ ነው። እንጠንቀቅ፣ እንመለስ። የኃጢአታችን ብዛት የሰውነታችን ክፋት ደግሞ አሁን መከራውን እያበዛው ነው ያለው፣ ስቃዩን እያበዛው ነው ያለው እና
እግዚአብሔር እንዲፈውሰን፣ እግዚአብሔር እንዲምረን፣ እግዚአብሔር ይቅር እንዲለን በአንድ ቦታ ላይ አጽንዖታችን አድርገን ጾማችንን እንድንፈጽም ቅዱስ ፈቃድ ይሁንልን። በአንድ ቦታ ላይ እየጸለያችሁ እያስቀደሳችሁ ያላችሁም እንዲሁ ፍጻሜያችሁን ያሳምርልን፣ ፍጻሜያችንን ያሳምርልን መድኃኔዓለም። ከዚህ ከአራተኛው ሳምንት ያደረሰን አምላክ ደግሞ ከአምስተኛው ደግሞ ከስድስተኛው ከሰባተኛው ከስምንተኛው እስከ መጨረሻው እስከ በዓለ ትንሣኤ ድረስ እንዲሁ ጸንተን እንድንቆም እግዚአብሔር ይፍቀድልን። ብርሃነ ትንሣኤው በሰላም ያድርሰን፣ ጾማችን በሰላም ያስፈጽመን። እንግዲህ እንኳን ከመጻጉዕ ዛሬ መጻጉዕ ከሚባለው በዓል በሰላም አደረሳችሁ አደረሰን። ይቺ ቀን የፈውስ ቀን ናት። መጨረሻችን ይቺ ቀን የፈውስ ቀን 38 ዓመት የአልጋ የነበረው ሰው አልጋውን ተሸክሞ የሄደባት ቀን፣ መልአኩ ደግሞ ባህሩን ሲያናውጠው በመጀመሪያ ወጥቶ የሚፈወሱባት ቀን፣ ያቺ ቤተሳይዳ ጸበል ናት ማለት ነው። የጸበል ምሳሌ ዛሬ የምንጠመቅበት የጸበል ምሳሌ ናት ቤተሳይዳ ማለት ነው። ያኛው ደግሞ በእምነት የሚፈወሱበት፣ መንገድ ላይ ደግሞ በእምነት የሚፈወሱበት፣ በእምነት በጸበል በመስቀል ይፈወሳል ሰው። ምክንያት አለው እግዚአብሔርና ስለዚህ የፈውስ ቀን ናት። ከዚች የፈውስ ቀን ከዚች የድነት ቀን ከዚች በታች የነበረው በላይ በላይ የነበረው በታች የሆነባት ቀን። በታች የነበረው አልጋ ነው፣ በላይ የነበረው መጻጉዕ ነው። የተገላብጮች ደግሞ አልጋ በላይ ሆኗል፣ መጻጉዕ በታይ ሆኖ ተሸክሟል። ስለዚህ ለዚች ቀን ያደረሰን አምላክ የተመሰገነ ይሁን። ከሮም በሰላም ያደርሰን ያደርሳችሁ፣ ጸጋውን በረከቱን ያብዛልን ያብዛላችሁ። እንግዲህ ይሄንን የዩቲዩብ ቻናል መልበሰ ብርሃን የሚለውን የዩቲዩብ ቻናል ሰብስክራይብ ያደረጋችሁ የምንለቃቸው መንፈሳዊ የሆኑ ትምህርቶችን፣ ትብብሮችን፣ የተለያዩ መንፈሳዊ ነገሮችን እንለቃለን። ሰብስክራይብ አድርጉልን። ለዚህ አገልግሎት የሚሰጡ ወንድሞች እህቶችንም እድሜና ጤና ያድልልን። ወደ እናንተ ወደ ዓለም እንዲዳረስ ያደረጉ ይሄንን ትምህርት፣ ይሄን መንፈሳዊ ትምህርት፣ ይሄን መንፈሳዊ ምክር አገልግሎት፣ ይሄንን መንፈሳዊ የትብብር አገልግሎት ወደ እናንተ የሚያደርሰው አገልጋዮችንም እድሜና ጤና እንዲሰጥልን እዚህ በማስቀምጥላቸው አካውንትም እንደዚሁ ደግሞ አገዝ ማድረግ የምትፈልጉ ደግሞ በዚሁ አካውንትም እናስቀምጣለን። ዩቲዩብ እንድታሳድጉልን አደራ እላለሁ። እግዚአብሔር ከሁላችን ጋር ይሁን። እንዲሁም በቲክቶክ አካውንትም እየመጣው ነው፣ በቲክቶክም እየመጣው ነው፣ በላይቭ እየመጣው ነው። በላይቭ ደግሞ ትልቁ ፕሮግራም ያደረኩት ጽንስ ማስወረድን በጋራ እንከላከል፣ ነፍስ መግደልን በጋራ እንከላከል የሚል ርዕስ ይዤ በላይቭ መጥቻለሁ። ይህንም እንድትከታተሉ መላከ ሰላም አበባው ማለደ በሚለው የቲክቶክ አካውንትም እንድትከታተሉ እግዚአብሔር ይፍቀድላችሁ፣ እግዚአብሔር ይፍቀድልን። አመሰግናለሁ።